ካሌብ ለትሁት አሁንም እኮ ስራ መጣ፣ ስለዚህ በድጋሜ ተቻችሁ ልሄድ ነው ብሎ በሚያወራትም ጊዜ ግን ደግሞ የአባቴ እህት ትመጣለች እና ተንከባከቢያት ይላታል። ትሁትም ያማ እንደዛ ከሆነ ቻያት በለኛ አባባን ስንከባከብ ኖሬ ነበር፣ አሁንም ደግሞ ለአክስትህ ጠበቃ ልቆም ነው ማለት ነው ስትለው እሷም እኮ ነገሩ ከጠና ትታቸው ትሄዳለች። አንቺ ግን በቻልሽው አቅም ጠብቂያት፣ ያው መናገርም መስማትም ስለማትችል ይላታል። ትሁት ግን ምናልባች ታቃታይ ግን ከወዲሁ እንደምሄድ ልነግርህ እወዳለሁ ስትለው አይ ምንም አይነት ችግር አይፈጠርም፣ ቲናንም ቢሆን እኔ እንዳትጣሉ አስጠንቅቂያታለሁ። ያው አሁን የምሄድበት ስራ በርግጥ በጣም እቆያለሁ፣ አክስቴን ራሱ ሳላያት ነው የምሄደው ግን ስራ አይደል ምን ላድርግ ይላታል ትሁት። እሺ በል ለማንኛውም አንተ በሰላም ሄደህ በሰላም ተመለስ፣ እኔም ደግሞ አክስትህን በመንከባከብ እጠብቅሃለሁ ትለዋለች። ዳንኤል ቲናን በደንብ እንዲንከባከብለት ካሌብ አደራ ይለዋል። ዳንኤልም እሺ አደራዬን ተቀብያለሁ የሚል መልስ ይመልስለታል። ምግብ እየበላች እንዳልሆነ በደንብ እንድትበላ እንዲመክራትም ጭምር ነበር የነገረው። አትጨናነቅ ካሌብ፣ እኔ ስላለሁ እኔም እጠብቃቸዋለሁ ይላል። ካሌብም አዎ እሱማ አንተ ስላለህ አይደል አሁን ራሱ ላንተ ነው ትቻቸው የሚሄደው። ያው እንደምታውቀው አባዬም አሁን ቢሮ ስራ በዛ ብሎበታል፣ ግን ወደ ቤቱ ይመለሳል። እስከዛው ድረስ ግን እናንተ እርስ በርሳችሁ ሰላማዊ ህይወት ፍጠሩና በሰላም ጠብቁኝ ብሏቸው ብሏቸው ይሄዳል። ቲና የካሌብ አክስቱ ወደ ቤት ልትመጣ እንደሆነ ሲነገራት እንዲህ አባዬ እህት አለው እንዲህ የሚል ንግግር ነበር የተናገረችው። አዎ ሁለት እህቶች አሉት፣ አንዷ ግን ማውራትም መስማትም አትችልም፣ አንደኛዋ ጤነኛ ናት ሲላትም ቲናም የትኛዋ ናት ግን የምትመጣው የሚል ጥያቄ ስትጠይቀው እየታመመችው ናት የምትመጣው ይላታል ካሌብ። ይህንን ስትሰማ በደስታ ፈንጥዝጥዝ ትላለች። ሳሎን ቁጭ ብላ ዳንኤል ይመጣል። እቅፍ ታድርገውና እንኳን ደስ አለህ የኔ ፍቅር ስትለው ካሌብ ዳንኤል ደግሞ ምን ተገኘ ብሎ እንዴ እንኳን አብሮ ደስ አለን ምን ተገኝቶ ነው የሚል መልስ ነበር የመለሰላት። ቲናም ካሌብ ወደ ስራ ሊሄድ እንደሆነና እንዲሁም ደግሞ ያባዬ እህት ትመጣለች የሚል ንግግር ስትነግረው የካሌብ መሄድ ጥሩ ሆኖ ሳለ እህትየዋ ግን ለምንድን ነው ዝም ትመጣው ይላታል። ቲናም ለምን እንደምትመጣ አላውቅም፣ ግን ችግር የለውም ብትመጣም፣ ምክንያቱም ምንም የማትሰማና የማታወራ ናት ብሎኛል ካሌብ። ሁሉም ነገር ለኛ አሪፍ ነው የሚሆንልን ትላለች። ዳንኤል ግን በተደጋጋሚ አንቺ ልጅ ተረጋጊ፣ ለሁሉ ነገር መቸኮል ትወጃለሽ፣ አትቸኮይ፣ ነገራቶችን ለማስተካከል ስትይ ቀስ እያልሽ ሁሉንም በሂደት ለማስኬድ ሞክሪ ሲላት ቲናም ፍንጥዝጥዝ እያለች ከደስታዋ ብዛት እንግዲህ ካሌብ ሊሄድላት እንደሆነ የምታወራውን ሁላ አታውቅም። እናም እሺ የኔ ፍቅር እሺ እረጋጋለሁ እያለች ስትለውም ዳንኤልም ከዚህ በኋላ ከትሁት ጋር ሰላም መፍጠር እንዳለባቸው ድጋሜ እንዳይጣሉ ሲነግራት ቲናም ደግሞ አንተን ካስደሰተህ ከእሷ ጋር ቢሆንም ሰላም እፈጥራለሁ አልጣላም እሺ ብላ ተስማምታለች ማለት ነው። ካሌብም አደራ እንዳትጣሉ ብሏቸው ነው የሄደው ከቤት ሲወጣ። አክስትየዋ ደግሞ ዛሬ ወይም ነገ ትመጣለች በተባለችበት ቀን እንግዲህ ሳሎን ላይ ቲናና ዳንኤል በተቀመጡበት በር አንኳኩታ መታለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮውን ስትጀምሩ በላይክ ጀምሩት። ቤተሰቦቼ እንግዲህ እንደተለመደው ያው የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንደቀጠለ ነው። በሱ ነው የመጣውላችሁ ማለት ነው። ዛሬም እንደምታውቁት እንግዲህ ምን ልላችሁ ፈልጌ ነው፣ ቲና በባለፈው ትሁትን አግታት ነበረ። ግን ያው አባባ ፈቷታል፣ እሱ ፈቶ አድኗታል። ዛሬ ላይ ደግሞ
እኔን ደብድበሽ የልብ የልብ ተሰማሽ አይደል እያለች ትሁትን እያናገረቻት ነው ቲና። ትሁትም ባክሽን ወደዛ ተይኝ አለች። ዳንኤል የትሁትን ጀግንነትና ድፍረት አደነቀላት። ኪችን ውስጥ በመሄድ አንቺ ግን ቆይ ለምንድን ነው ቲናን ደብድበሽ ይቅርታ አልጠየቅሻትም? ግን አንቺ ይቅርታ እንድትጠይቅሽ አደረግሽ በሚላትም ጊዜ እና ደግሞ ሁሉም ሰው አንቺን ነው የሚወደው እያለች ስትላት ቲናም ትሁትም እኔን የሚወዱኝ እውነት ስላለኝ ነው እንዳንቺ ስለማልወሽ እና ስለማልደብቅ ነው የሚል መልስ መለሰችላት። የዚህን ጊዜ እንግዲህ በጣም ተናደደች ማለት ነው ቲና። ዳንኤልም ለእሷ ያዝንላታል፣ ካሌብም ለእሷ ያዝናል፣ አባባም ለእሷ ያዝናል። ለትሁት እሷ ማንም የሚያዝንላት ሰው የለም። ዳንኤልም ቢሆን ሁሉም የምትሰራቸው ስራዎች የሚበላሹ ስለሆኑ መጨረሻቸው ስለማያምር በቃ በማንኛውም ጉዳይ ላይ በርቻ ይዞሽ የሚልበት ቦታ የለም። ቲናም በጣም ትጣደፋለች፣ ትቸኩላለች ማለት ነው። አትቸኩይ ተይ ተረጋጊ ሲላት ራሱ ምንም አትሰማም ነበር ዳንኤልን። እናም እንግዲህ ወደ ቤት ውስጥ አክስትየዋ ትመጣለች ተብለው ነበረ። አክስትየዋም ከመጣች በኋላ ትሁት በር ከፍታላት ገብታለች። ያው እንዴት ተባለውም አታወራም አሰማም። ትሁት ግን እኔ ችግር የለብኝም ግን ቲና ታሰቃያታለች በምትለው ጊዜ ለካሌብ አባዬ ሳለ አይደለ አባዬ እያለ እንዴት ነው እህቱን የምታሰቃየው ብላ ሲላት አባዬ ቤት የታለ ይሄን ሰሞን ስራ አይደለ ወይ ትለዋለች። አዎ ቢሮ ላይ ትንሽ ቢዚ ስለሆነ ነው ግን ይመጣል። አንቺን በተቻለሽ አቅም ተንከባከቢያት ይላታል። ቲናም ምንም ነገር እንዳታስብ እኔ አክስትህንም ቢሆን በደንብ እንከባከብልሃለሁ ብላ ቃል ገብታለት ነበር። ግን ቃል የገባችውን አልተገበረችውም ቲና ማለት ነው። ቃል የገባችውን ነገር ያው አልተገበረችውም። ልክ ስትመጣ በጣም እያመነጫጨቀቻት ነበረ። ዳንኤል ግን ሁሉንም ነገር ቀስ በቀስ ብናደርገው ይሻላል፣ እባክሽን አሁን ራሱ እሷ ያለችበት ቦታ ላይ ብዙም ወሬ አናውራ፣ ተጠንቀቂ እያለ ይላታል። ቲና ግን አትሰማም። በቃ የምትሰማ ልጅ አይደለችም። እባክህን እሷ እኮ አትሰማም አታወራም ተብሏል። ስለዚህ ለምንድን ነው እንደዚህ የምትሆነው የኔ ፍቅር ስትለው ዳንኤል መስማትና ማውራት ባትችል ራሱ በአይነ ቁራኛ ሁሉንም ነገር ትከታተልን ይሆናል። ስለዚህ ጥንቃቄ ማድረጉ አይከፋም። አንቺ ሰው ሲናገረሽ አትሰሚም እያለ ይላታል። ቲናንም ትሁትም ቢያንስ ያባዬ እህት እኮ ናት፣ እስኪ ተራርቃችሁ ተቀመጡ፣ ስራችሁን በይፋ ለምንድን ነው እንደዚህ የምታሳዩት ብልግናችሁን ትላቸዋለች ማለት ነው። ከዛ ብልግና አልሽው እኔና ዳኔ እኮ ፍቅረኛሞች ነን፣ ለምንድን ነው ብልግና ነው የምትይው ነው እንግዲህ ያለች ያለችው ቲናም። ምክንያቱም ትሁት ያው ምን ታድርገው ግራ ገብቷት ማለት ነው። ግራ ገብቷት እኮ ነው። ለምንድን ነው የማትነጣጠሉት? ቢያንስ እሷን እንኳን አታፍሩም ወይ እያለቻቸው ያለችው ቲና እንደሆነች አይን አውጣ ናት። እንኳን ትሁትንና ካሌብን ራሱ የምትሸውድ ልጅ ናት ማለት ነው። ካሌብም ደግሞ ትናፍቀኛለህ የኔ ፍቅር፣ ሌላው ነገር ይቅርብኝ፣ ግን ትናፍቀኛለህ እያለ ስትለው እኔም ትናፍቅኛለሽ የኔ ውድ፣ አንቺ እኮ ታማኝ ነሽ፣ እንዳንቺ አይነት ታማኝ ሚስትማ ከየት ይገኛል እያለ ይላታል። የውሸት ዳርዳሩ እስክስታ ነው አሉ ይባላል ቤተሰብና ካሌብ ሁሏንም ነገር እያወቀ ልክ እንደማያውቅ ሆኖ እንደ አንቺ ታማኝ የሆነ ሚስት እኮ አይገኝም ያላት። እንግዲህ ታማኝ የሚለው ቦታ ላይ አስምሮልኝ ምን ለማለት ፈልጌ ነው? የትሁት የቲና ታማኝነት ተከድኖ ይውሰል ትላላችሁ። እናም ቲና ያው ታማኝ አይደለችም። ወንድሜ ብላ ውሽማ በላው ላይ ይዛ ካሌብን የተጫወተችበት ያለች ልጅ ናት። እናም አክስታቸውም እንግዲህ ዳንኤልና ትሁት በተኙበት ገብታ አስደንግጣቸዋለች። ቲና ተነስታ ዳኒ የሆነ ሰው እዚህ ክላስ መጥቶ ነበር ስትለው ዳንኤልም እባክሽን አርፈሽ ተኝ ማንም ሰው አልመጣም ይላታል። እሷ ግን አረ መጥቷል፣ መጥቶማ የወጣ ሰው አለ እስኪ ቼክ ላድርግ ብላ ተነስታ ስትሄድ ሴትየዋ ነበረች። ከዛ ለትሁት ይችን ሴትዮ መኝታ ክላሳችን እንዳትመጣ ንገሪያት ብላታለች። መጀመሪያ ትሁትን መኝታ ክላሳችን ጭራሽ እንዳትደርሽ ብላ አስጠንቅቃት ነበረ ማለት ነው ገብተው የተኙት። ይችኛዋ እንግዲህ የአባቴ እህት ያላት ካሌብ መኝታ ክላሳቸው ሄዳ አስደንግጣቸዋለች።
ትሁትም ደግሞ ለምንድን ነው እዚህ እንድትቀመጥ ያላደረግሻት? አስደነገጠችን እኮ ስትል ትሁት ተያት እስኪ ተያት፣ የወንድሟ ቤት ነው፣ ስለዚህ እንደፈለጋት ትሁን እያለች ትላታለች። ቲናም እና እሷ የወንድሟ ቤት ስለሆነ መኝታ ክላሳችን ተኝተን እዛ ልትገባ ያምራታል ወይ? ከዚህ በኋላ እኔ ጋር ድጋሚ እንዲያትመጣ ነገር ያትልና ወደ ሳሎን አምጥታ ታስቀምጣታለች። በስተመጨረሻ እንግዲህ ኪችን ትሁት ጋር ሄደው ዳንኤል እና ቲና ሲያወሩ የነበረውን ወሬ ሰምታ ካሌብ ነው በነገራችን ላይ ካሌብ ነው የተሸፈነው። መጨረሻ ላይ ያው ትሁትን አስደንግጧት ትሁትም ጮሃለች። ቀጣይ ክፍል ላይ ምን ይፈጠራል? የተሸፋፈነው ሰውዬ ካሌብ ነው ወይንስ እውነት ሴት ናት የሚለውን አብረን እናያለን።